ብናስቀይር ዲኤንኤው ከመድረሱ በፊት የከፈልነውን ዋጋ ከፍለን ብናስቀይረውስ? እና ውጤቱ ልክ አይደለም እንዲባል ነው? አዎ አባዬ። ሌላ ክህደት፣ ሌላ ስህተት። ናታን፣ በማርታ ላይ ይህን ነገር ማድረግ አልችልም። የመጣውን ነገር ሙሉ መቀበል ይሻለኝ። አባዬ፣ እማ ይህንን ነገር ካረጋገጠች እኮ ምን እንደሚፈጠር ግልጽ ነው። ከዚህ በኋላ የመጣው ይምጣ። ሁለቱም እኮ ለእኔ ስቃይ ነው። ወይ ደግሞ ከውጤቱ በፊት ለምን ለማየ ምን እንደተፈጠረ ቀስ ብለን አናስረዳት? ምን ብዬ ነበር? ጠጥቼ ሰክሬ በሰከርኩበት ከሰላም ጋር ተኛው ብዬ ልንገራት? የተወለደው ልጅ የኔ ነው ብዬ ልንገራት? ወይስ እሷስ ይሄንን ታምነኛለች? እሺ ቆይ ሰላምስ ምን አለች? እሷማ ምንም አላለችም። የማርታን አይን ማየት ስለፈራች ራቅ ብላ ነበር የተቀመጠችው። ኧረ አባዬ ተው እባክህ፣ ወይ የሆነ ነገር እናድርግ። በቃ እንትኑን ታዩ በቃ ቸግራለ ገዚህም በሆነ ሰው እየተናዱን ይወልዱላለው መጥቶ ማለት ነው። ከባው አንተን እንዳለ ተሰብስበው እዚህ ናታን እንዲሁም አብጌል ሆነው ዛሬ እንግዲህ ደረጀን ከዚህ ካገባበት ጭንቀት ለማውጣት አባታቸውን ለመታደግ ቤተሰቡን ከመፍረስ ከዚህ ከገቡበት መከራ ውስጥ ለማውጣት ተመካክረው እንግዲህ ቃል ገብተዋል፣ ፕሮሚስ ገብተዋል። እጅ ለእጅ ተያይዘው አንድ ሆነን ይሄን ቤተሰብ እናሻግረዋለን፣ ከመፍረስ እንታደገዋለን፣ ነገ ሌላ ቀን ነው እናልፈዋለን በማለት ነው እንግዲህ ዛሬ ፕሮሚስ የገቡት። በነገራችን ላይ ይሄ ነገር ምን እንደተፈጠረ አብጌል አልገባትም። የሚያውቁት ናታንና ዳጣ ናቸው። ዳጣም በቅርብ ነው ያወቀችው። በነገራችን ላይ ግን ያው የሆነውን ነገር ዙሮ እውነታውን አውቃለች። መጀመሪያ ሰላም ነግራት ነበረ። ሰላም ግን በኋላ ዳጣ በጣም ስትቆጣና ሌላ ነገር በቃ ስሜቷ ሌላ ነገር ውስጥ ስትገባ አይ ውሸቴን ነው የምትዩት ነገር ለመስማት ነው እንጂ ይሄ በፍጹም ከእውነት የራቀ ነው ብላ እንግዲህ ዳጣን አሳምናት ነበረ። ግን ከእውነቱ የትም ስለማይሸሽ ናታን በመጨረሻም ለዳጣ ነግሯታል። ለአብጌል ግን መናገር በጣም ነው የፈሩት ቤተሰቦቻችን። ምክንያቱም አብጌል ታውቃላችሁ ለሆነው ነገር ለምን ትላለች ለእያንዳንዱ ነገር። እሷም ጎበዝ ናት፣ ጠንቃቃ ናት። ለነገሮቹ ከአንዳንድ ነው የምትለው። ሁለተኛ ደግሞ ከአባቷም ይሄን ነገር ስለማትጠብቅ እንግዲህ በቅርብ የዳጣን የደረጀ ልጅ መሆን ከሰማይ ጀምሮ ራሱ ለማመን በጣም ተቸግራ ነበረ። ብዙ ቻሌንጆች ገጥሟት ነበረ። ለምን እንዴት ከየት ምናምን የሚሉ ጥያቄዎችን ሁሌ በጣም አእምሮዋ ራሱ አምኖ ለመቀበል በጣም ተቸግራ ነበርና ያው በዛ ላይ ደግሞ አባቷን የተናገረችው በጣም ከባድ ነበር። እንዴት አባዬ በቃ አንተ እንደዚህ ነህ እኔ እኮ አፈርኩብህ ብለዋለችና አፈርኩብህ ነው ያለችው የሚገርማችሁና። ስለዚህ በዳጣ እንግዲህ ከዛሬ 20 ዓመታት በፊት የተፈጠረን ችግር በዛ ልክ የወቀሰችው ወጣትነት ነው። በዛን ሰዓት የሆነው ሁኔታውን ሲያስረዳት ምናምን ያው በኋላ ያደርገባትና በቃ ኦኬ ካንተ ጭንቀት አይብስም ግን አባዬ አልጠበቅኩም ብላ ነው ያን ነገሩን የተቀበለችው የነበረውና ይሁን ብላ ከተቀበለች በኋላ አሁን ደግሞ የዳጣ ጉዳይ በጣም ከባድ ሆኖ እያለ አሁን ደግሞ የሰላም የልጁ አባት ደረጀ እንደሆነ ለአብጌል ቢነገራት በጣም ከባድ ነው። ኢቭን ማርታ ራሱ ይሄን ነገር ሳላረጋግጥ ለሷ ራሱ አልናገርም ብላ ነው ይሄን ነገር እንግዲህ ሁሉም በሆዷ ይዛ ጸጥ ያለችው። ቤተሰቦቻችን እንግዲህ ወይዘሮ ማርታ ዛሬ ከሰላም ጋር ሄዳ ሰላምን ሆስፒታል ይዘሽ ነይ ብላት ያው ልጁን ይዘው መተው ሁላቸውም እንግዲህ ሰጥተው መተዋል ሳምፕል። ናታን ደረጀን ይሄን ነገር እንዴት ዝም እንላለን? እንዴት ልጅ እንሰጣለን? ይሄን ያክል ጊዜ እኮ ብዙ ለፍተናል፣ ብዙ ውጣ ውረዶችን እንኳን ሳልፈናል። ግን አሁን ለምንድን ነው ይሄ ነገር የሚሆነው? እንዴት እንደዚህ ሊሆን ይችላል? ለምን እንደዚህ ማድረግ አስፈለገ? በማለት እንግዲህ ሲናገር ነበር። ውድ ቤተሰቦቻችን ሰው በዛ አማካኝነት እንግዲህ ነገርዮሹ ትንሽ ከባድ ነበረ። የሆነው ነገር በጣም ከባድ ነው። አሁን ግን ግዴታ ለማን ነው ለአብጌል ሳይናገሩ ናታንና ዳጣ ተመካክረው እንዲሁም ደረጀ እባክህ ይሄ ውጤት መቀየር አለበት፣ ይሄ የተከፈለው ገንዘብ ተከፍሎ ውጤቱ መቀየር አለበት ሲባል ደረጀ አላደርገውም፣ ሁለተኛ ክዴት እኔ ማርታን አልክዳትም፣ በቃ የሆነውን ነገር መቀበል ነው እንግዲህ ያው ያለውን ነገር በማለት ነው ደረጀ ያለው። ግን ናታን ይሄ ነገር በፍጹም ሆነ የለበትም። ምክንያቱም እኮ ብዙ ነገሮችን ሰርተናል። ያን ያክል ሄር ነው መንገድ፣ ያን ያክል ርቀት ሄደን መድኃኒትን ያን ያክል እንትን ብለን ያልንበት መንገድ እርቃን ቪዲዮ እስከ መቅረጽ የደረስነው እኮ ለዚህ ነው እንጂ ለዚህማ ምን አለፋን ያን ያክልስ መጋጋጡ ምን ነበር አስፈለገ እያለ ነው ናታን። ደረጀ ደግሞ ሄዶ
እንግዲህ ሳምፕል ሰጥቶ መጥቷል። ስለዚህ ውጤት ነው እየተጠበቀ የሚገኘው። ይህ ውጤት ከመምጣቱ በፊት ግን እነ ዳጣ እንግዲህ ተመካክረው እንዳልኳችሁ አብጌልንም ለምን ሆነ እንዴት ሆነ ብለሽ ጥያቄ እንትን እንዳትይ፣ የተፈጠረው ነገር ሁሉ ተፈጥሯል። ስለዚህ ያለውን ነገር አግዥን ፕሊስ ብለው ምንድነው የተፈጠረው ለምን አትነግሩኝ ብትላቸውም አይ አንነግርሽም፣ ማወቅ ካለብሽ ሌላ ጊዜ ነው የምታውቂው እንጂ እኛ ልንነግርሽ በፍጹም አንችልም ብለው ግን ግዛኙ ላይ ሀሳቡ ላይ እንድታግዛቸው ዛሬ ጠይቀዋት እሷም እንግዲህ ፈቃደኛ ሆናለች። እሷ እንኳን ምንድነው እውነታውን ካልነገራችሁ ብትልም ግን እንዴት አንቺ አታምኔንም ወይ? በቃ ዝሮ ቤት ውስጥ የሆነ ችግር እንደተፈጠረ አባዬና እማዬ የሆነ ችግር ውስጥ እንደሆኑ ታውቂያለሽ። ስለዚህ ለዛ ችግር ደግሞ እኛ እናውቃለን፣ መናገር አንፈልግም። ምክንያቱም አባዬና እማዬ ሊነግሩሽ ካልፈለጉ እኛ ዝም ብለን የምንናገርበት መንገድ የለም። ስለዚህ ያንን መስማት ባለብሽ ሰዓት ትሰሚያለሽ። ግን እስከዛ ይሄ ነገር ሌላ ችግር ሳይፈጠር ያንቺ ግዣኝ ስለሚያስፈልገን እኛም ደግሞ ማድረግ ያለብንን ነገር ማድረግ ስላለብን ይሄን ነገር አብረሽን አግዥን ብለዋታል። እሷም እሺ ብላ እንግዲህ ፕሮሚስ ገብታለች፣ እንዳያችኋት ቃል ገብታለች አንድ ላይ ሆነው። ስለዚህ ምን ሊያደርጉ ነው ካላችሁ ያው ሆስፒታል የሚከፈለውን ብር ከፍለው ያን ውጤቱን አባት እንዳልሆነ ደረጃ የሚያሳይ ነገር ለማምጣት ነው ያሰቡት ይመስለኛል። ምክንያቱም ሌላ የሚደረግ ነገር የለም መቼም ውጤቱን ቀጥታ ሳይመጣ የሚመጣው ደግሞ ያው ፎረንሲክ በእንትን ታሽጎ ምናምን ስለሆነ ውጤቱ ሳይሰራ ነው ይሄ ነገር ማድረግ የሚቻለውና እሱን ነገር ለማድረግ እንግዲህ ከብዝቅ እያሉ ያሉት ቤተሰቦቻችን። ስለዚህ ሁሉም ነገር እንደሚስተካከል መልካም እንደሚሆን አሪፍ እንደሚሆን ተስፋ እናደርጋለን። ቀጣይ እንግዲህ ሁሉም ነገር ተስተካክሎ ደግሞ በበለጠ ጥሩ ሆኖ እንደሚሰራና ጥሩ ውጤት እንደምናይ ባለ ተስፋዎች ነን ውድ ቤተሰቦቻችን። ዳጣም እንግዲህ እያደረገች ያለችው ለቤተሰብ መጨነቋ ምናምን ያው እንደቀጠለ ነው። ለሁሉም ነገር ግን ናታን ነው አሁን ላይ እንግዲህ በተለይ ለደረጀ ግዣኝ ምናምን ለማድረግ የሄደበት ርቀት በጣም ነው። ብዙ ጊዜ በነገራችን ላይ ደረጀ ሲያተርፈው የነበረው ናታን ነው። ከብዙ ችግሮች ከብዙ ነገሮች እና ያን ነገር እንዳለ ሆኖ አሁንም ደግሞ ይሄን ነገር ለማስተካከል እየሞከሩ ነው ቤተሰቦቻችን። ስለዚህ እንደሚስተካከልና ሁሉም ነገር አሪፍ ውጤት እንደሚመጣ ማለት ያው ቤተሰቡ እንዳይፈርስ እንዳያችኋት ማርታ ደረጀን እንኳን አይደለም አጠገቧ ቁጭ ብሎ እንዲያወራት ይቅርና በአይኗ አስተካክላ ለማየት በጣም ተቸግራለች። ቀፏታል። በቃ አጠቃላይ እንግዲህ መጥቶ ክላሷ ቁጭ ሲል ከተቀመጠችበት ነው ተነስታ ወደዛ የምትሸሸውና ምን ያክል ነገሩ እንደከበደ ማየት ይቻላል። ሲጀመርም እኔ ሰው ስለነገረኝ የሆነ ነገር ስለሰማሁኝ የሆነ ውሳኔን አልወስንም። ግን ደግሞ ይሄን ነገር በራሴ መንገድ እስከማስተካከል ድረስ ምንም አይነት ነገር እንዳታደርግ፣ አጠገቤም እንዳትደርስ፣ ክላሴም እንዳትገባ፣ አልጋዬም ላይ እንዳትተኛ ብለዋለች። ኢቭን እንኳን ማርትዬ እኮ እንደዚህ ነው ምናምን ብሎ ሊያወራት ቢሞክርም አልፈልግም፣ ዝም በልልኝ፣ በቃ ጸጥ በል ነው ያለችውና በዚህ ልክ ነው ጋይስ። ኢቭን ላስረዳሽ ቢል ለራሱ እንዴት ተፈጠረ የሚለውን ነገር እንኳን ለመስማት ምንም አይነት ጆሮና እንትን የላትም። ስለዚህ በዚህ መካከል ደረጀ በጣም ነው የተጎዳው። ስለዚህ ይሄን ነገር ተቀይሮ ነገ ጧት ሁሉም ቤተሰቡ ሰላም ሆኖ ተከባብረው እንደ ድሯቸው በፍቅር በፈገግታ እንዲኖሩ ተስፋ እናደርጋለን። እንደሚሆንም ደግሞ እምነታችን ነው። በቀጣይ አዲስ ቪዲዮ እስከምንገናኝ ሰላም ቆዩ። ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ። ወዳችኋለሁ።